አርቲስት ነጻነት ወርቅነህ እምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ የሆነው ነጻነት 5 ወንድሞችና አንድ እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር አደገ። የአንደኛ ደረጃ ትምህርቱን በአስፋው ወሰን፣ የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ አጠናቋል። አርቲስት ነጻነት ወርቅነህ የ16 ዓመት ልጅ ሳለ ለጥበብ ፍቅር ያሳየ ነበር። በ1992 ዓመተ ምህረት ከሩሲያ ባህል ማዕከል ጋር ተዋወቀ። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ በርካታ ድራማዎችን ሰርቷል። ነጻነት በአንድ በኩል ፍሬሽማንን በፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርን በማሳየት አቅሙን ለሕዝብ በይፋ አስመስክሯል። የነጻነት ኪነጥበባዊ አበርክቶች በቲያትር በፊልምና በሬዲዮ ድራማ የሚገለጹ ነበሩ። አርቲስት ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነበር። በኢትዮጵያ ቴሌቪዥንም ሲተላለፍ በነበረው ስንቅ ፕሮግራም ላይ በአዘጋጅነት እና በዳይሬክተርነት እንዲሁም በተዋናይነት ሰርቷል። በአዲስ አበባ ከተማ አስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በብዙ ድርሰቶቹ ተሳትፏል። አርቲስት ነጻነት የሬዲዮ ድራማዎችን በመድረስ በተለይ በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይም ተሳትፎ ነበረው። የአርቲስት ነጻነት የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ከዛ በኋላ FBI 1 2 እና 3፣ የአንቺው ሌባ 1 እና 2፣ ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 1 2 እና 3 ፊልም ደራሲ ራሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች፣ በአንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን ሊያገኝ ችሏል። የሁሉም ወዳጅ የሆነው አርቲስት ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም። እጅግ የተዋጣለት የቴሌቪዥን ፕሮግራም አቅራቢም ጭብር ነበር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በሕዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እየታጀቡ አድርጎ ማቅረብ ላይም የሚደርስበት አልነበረም። አርቲስት ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን፣ በሰዎች የደስታና የሐዘን ጊዜም ቀድሞ የሚገኝ መሆኑን የቅርብ ጓደኞቹ ይመሰክራሉ። ለሰው የሚያሳየው የደግነት ባህሪም በሁሉም ዘንድ የሚያስወድደው ነበር። አርቲስት ነጻነት ወርቅነህ ከቅርብ ጊዜ ወዲህ
ህመም አጋጥሞት በሀገር ውስጥና በህንድ ሀገር ሕክምናውን ሲከታተል እንደነበር ይታወቃል። እረፍት እንዲያደርግ በሐኪሞች ቢነገረውም ነፃነት ግን የሙያው ፍቅር ሊያሳርፈው አልቻለም። በቅርብ ወዳጆቹም እሱን ለማዳን ከፍተኛ ጥረት ተደርጎ ነበር። ሆኖም ግን አርቲስት ነፃነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆችም አባት ነበር። ነፃነት ወርቅነህ ነፃነት ወርቅነህ አርብ ጥር 8 2018 በድንገተኛ ህመም ከዚህ ዓለም ድካም አርፏል። እግዚአብሔር ነፍሱን በመንግሥተ ሰማያት ያሳርፍልን።